ለመሆኑ አንድ ስምምነት የሚሊዮኖችን ህይወት እንዴት ሊታደግ ይችል ይሆን? በፕሪቶሪያ የተፈረመው ሰነድ ተራ ወረቀት ብቻ አልነበረም፣ የጦርነቱ ማብቂያ እንጂ። የፌዴራል መንግስትና የህወሓት ተወካዮች ያኖሩት ፊርማ ላለፉት 4 ተከታታይ ዓመታት ለሰሜን ኢትዮጵያ ሰላም የቸረ ክስተት ሆኖ አልፏል። ዛሬ ላይ ያለው ጥያቄ ጦርነቱ ቆሟል ወይ የሚል አይደለም። ጦርነቱ ቆሟል። ይልቁንም ጥያቄው ለመሆኑ የፕሪቶሪያው ስምምነት ለትግራይ ህዝብ በተግባር ምን አመጣ የሚለው ይሆናል። ይህ ትንታኔ የፕሪቶሪያ ስምምነት ዋና ዓላማዎችና የተግባር ሂደቶችን ይፈትሻል። አብራችሁን ዝም። ኢትዮጵያ የፖለቲካ ለውጥ አስተናግዳለች። ለ3 ተከታታይ 10 ዓመታት ሀገሪቱን የመራው ኢህአዴግም የገጠመው የቅቡልነት ቀውስ ለለውጡ መነሻ ዋነኛ ምክንያት ነበረ። ህወሓት ግን ህዝባዊ እምቢተኝነትን አልቀበልም ብሎ ከለውጡ አፈገፈገ። ይህ የፖለቲካ እምቢተኝነት ጥቅምት 24 ቀን 2013 ዓ.ም በታሪክ የክፍለ ዘመኑን ክህደት ተብሎ በተመዘገበ አሰቃቂ ድርጊት እንዲፈጸም አደረገው። ለሁለት አስርት ዓመታት ለክልሉ ደጀንና ጋሻ የነበረው የሰሜን እዝ በተኛበት በመጨፍጨፍ ለጦርነቱ መነሻ ሆነ። የኢትዮጵያ መከላከያ ሰራዊት በወሰደው የህግ ማስከበር ዘመቻም ቡድኑ ኢትዮጵያን የለየለት የጦርነት አውድማ የማድረግና ሀገር የማፈራረስ ህልሙ መከነ። መንግስት ወታደራዊ ድሉን ወደ ዘላቂ ህገ መንግስታዊ ሰላም ለመቀየር ባለው ጽኑ ፍላጎትም ጉዳዩን ወደ ፕሪቶሪያ የሰላም ስምምነት እንዲመራ አድርጎታል። የፕሪቶሪያው ስምምነት ለትግራይ ህዝብ ከምንም በላይ የህይወት ዋስትና ሆኖ ያለፈ ታሪካዊ ክስተትም ነው። መንግስት ባሳየው ቁርጠኝነት መሰረታዊ አገልግሎቶች በአጭር ጊዜ ውስጥ ተመልሰዋል። በዚህም ከ2 ዓመታት በላይ ተቋርጦ የነበረው የኤሌክትሪክ የባንክና የቴሌኮም አገልግሎቶች ተጀምረዋል። የኢትዮጵያ አየር መንገድ ወደ መቀለ በቀን 9 ወደ ሽረ ደግሞ 3 በረራዎችን በማድረግ የተቋረጠውን በረራ ዳግም አስጀመረ። ኢንዱስትሪዎች ዳግም ወደ ምርት ገቡ። 217 ፋብሪካዎች ወደ ስራ ተመለሱ። ሚሊዮኖች ያልተገደበ የሰብአዊ ድጋፍ እንዲያገኙም እድል ፈቀደም። የፕሪቶሪያው ስምምነት ህወሓት ከሽብርተኝነት ዝርዝር እንዲወጣና ወደ ሰላማዊ የፖለቲካ ትግል እንዲመለስም በር ከፍቶለታል። ይሁን እንጂ ድርጅቱ ዛሬ በሁለት ጎራ ተከፍሎ ለክልሉ ሰላም ትልቅ ስጋትን ደቅኗል። በአንድ በኩል ከፌዴራሉ መንግስት ጋር መስራት የሚፈልገው አካል ቢኖርም በሌላ በኩል ደግሞ ያለ ጦርነት ህልውና የማይኖረው ቁሞ ቀሩ የፖለቲካ ቡድን እንቅፋት እየፈጠረ ይገኛል። ህገወጥ ጉባኤ በማድረግ ግጭት ቀስቃሽ ንግግሮችንና ትንኮሳዎችን በማድረግ ጭምር ክልሉን ወደ ለየለት ግጭት ለመክተት የጦርነት ነጋሪት እየጎሰመም ይታያል። ምንም እንኳን የፌዴራሉ መንግስት ግዴታውን ቢወጣም በህወሓት እምቢተኝነት ያልተተገበሩ ቁልፍ ነጥቦች ሰላሙ ላይ አደጋ ደቅነውበት ይገኛል። በስምምነቱ መሰረት የክልሉ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ መቀላቀል ነበረባቸው። ህወሓት አሻፈረኝ በማለቱ ሳቢያ አሁንም በርካታ የታጠቀ ኃይል ሳይበተን ቆይቷል። ይሄ ፕሮሰስ ትግራይ ውስጥ ጀምረነው ነበር። ትግራይ ውስጥ ጀምረነው በምንፈልገው መንገድ መሄድ አልቻለም። ምክንያቱ ሰራዊትን ይዘው ለራሳቸው መጠቀሚያ የሚፈልጉ እዛ ያሉ የፖለቲካ አመራሮች፣ የጸጥታ የተወሰኑ አካላት አሉ። ስለዚህ ህዝቡ ወጣቱ ቶሎ ወደ ስራና ወደ ህይወት መመለስ ይፈልጋል። እነሱ ደግሞ ያው የራሳቸው አጀንዳ ስላላቸው የእነሱን አጀንዳ እንዲራመድላቸው ስለሚፈልጉ ይዘውት አፍነውት ነው ያለው። ይህም ሰላሙን አደጋ ላይ ጥሎታል። በወልቃይት ጠገዴ፣ ጠለምት፣ ሁመራና ራያ አካባቢዎች ህገ መንግስታዊ መፍትሄ እስኪሰጥ ድረስ ተፈናቃዮችን ለመመለስ የፌዴራሉ መንግስት ቁርጠኛ ነበረ። በህወሓት የሴራ ፖለቲካ ሳቢያ ግን ሂደቱ ዘግይቷል። ፕሪቶሪያ ስምምነት ላይ ኮንቴስትድ የተባሉ ኤሪያዎች መፍትሄያቸውም በህገ መንግስቱ አሰራር መሰረት እንዲፈቱ ተብለው ተቀምጠዋል። ለብቻ ራሱ ችለው ተቀምጠዋል፣ በአንድ አንቀጽ ላይ ማለት ነው። በፕሪቶሪያ ስምምነት የተዋዋልነው ውል መሰረት ወደ ህገ መንግስታዊ አካሄድ ተከትሎ መተግበር ይፈልጋል። ያንን ለመተግበር ደግሞ ዝግጁነት የለም በሌላኛው ጽንፍ ያለው ቡድን ማለት ነው። እሱ ነው እያደናቀፈው ያለው ሂደቱ። በህወሓት በኩል የሚታየው የአፈጻጸም ግድፈቶችና ሳንካዎች በክልሉ መልሶ መቋቋምና በሀገራዊ መረጋጋት ላይ ጥላ አጥልቶበት ይታያል። የፕሪቶሪያው የሰላም ስምምነት ዋና ምሰሶዎች የሆኑት ትጥቅ ማስፈታትና መልሶ ማቋቋም እንደዚሁም ህገ መንግስታዊ ስርዓትን መመለስ ቢሆኑም በአሁኑ ወቅት ሂደቱ ከፍተኛ መናጋት እየገጠመው ይታያል። በተለይም በ2017 ዓ.ም ቁሞ ቀር በሆነው የህወሓት ቡድን በክልሉ ጊዜያዊ አስተዳደር አመራሮች ላይ የተፈጸመው ትንኮሳ የስምምነቱን የሚቃረኑ አዳዲስ ችግሮችን እየወለደም ይታያል።
ጠቅላይ ሚኒስትር አብይ አህመድ እንዳመላከቱትም ስምምነቱ በፌዴራሉ መንግስትና በትግራይ ኃይሎች መካከል ያለ የጋራ ኃላፊነት ነው። የፌዴራሉ መንግስት ለሰላም ሲል ሁሉንም የመሰረተ ልማት አገልግሎቶች ስራ እንዲጀምሩ አድርጓል። ህወሓትን ከአሸባሪነት መዝገብ በመሰረዝ የክልሉን ጊዜያዊ አስተዳደር እንዲቋቋምና በጀት እንዲለቀቅም አድርጓል። የህግ ታራሚዎች እንዲፈቱ፣ ሰብአዊ እርዳታ እንዲዳረስ፣ እንደዚሁም ደግሞ ተፈናቃዮች ወደ ቀያቸው እንዲመለሱም አድርጓል። ምንም እንኳን በሽረ አዲግራትና መቀለ አካባቢዎች አሁንም ተፈናቃዮች ቢመለሱም በወልቃይት አካባቢ ያሉ ዜጎች የመመለሱ ስራ በአክራሪና ቁሞ ቀሩ የህወሓት ኃይሎች ግትርነት ሳይሳካ ቀርቷል። ህወሓት ስምምነቱን ቢፈርምም አሁን ላይ ግን ህገ መንግስታዊ ተቋማዊ አሰራርን ወደ ጎን በመተው ከስምምነቱ ውስጥ የሚፈልገውን ብቻ የመምረጥ አካሄድን እየተከተለ ይገኛል። ይህም ለዘላቂ ሰላም ግንባታው ዋነኛ እንቅፋት ሆኖም ተስተውሏል። ፖለቲካ ኢንተረስት አላቸው። የፖለቲካ ቡድን አለ። ያ ቡድን ያችን የፖለቲካ ኢንተረስቱ የማያሳካለት ከሆነ አይቀበላትም። ህዝቡ ይጎዳ፣ ህዝቡ ይሰቃይ፣ ብዙ ደንታው አይደለም እያየነው ስለሆነ ማለት ነው። መንግስት ግን ለፖለቲካዊ ትንኮሳዎች ምላሽ ከመስጠት ይልቅ ለክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ቅድሚያ በመስጠት በወደ ሰፊነት እየሰራም ይገኛል። ይህ የመንግስት የሰላም አማራጭ አቋም የዜጎችን ህይወት ወደ መደበኛ ህይወት እንዲመለሱ ከፍተኛ አስተዋጽኦም አበርክቷል። ከፕሪቶሪያ ስምምነት ድንጋጌዎች ዋነኛው የትግራይ ህዝብ ከጦርነት አዙሪት እንዲወጣም የታጠቀው ኃይል ደግሞ በአስቸኳይ ትጥቅ መፍታት አለበት የሚለውን ስምምነት የሚተገበርበት ነው። በምርጫ ቦርድ ቁጥጥር የሚደረግበት ምርጫ ተካሂዶ ህጋዊና በህዝብ የተመረጠ አስተዳደር መመስረት ለዘላቂ ሰላም ወሳኝነትም ያለው ነው። ለክልሉም የሚመደበው በጀት ለጦርነት ቅስቀሳ ሳይሆን ለመልሶ ግንባታና ለህዝባዊ አገልግሎት መዋሉን ማረጋገጥ በእርግጥም ያስፈልጋል።